ኢትዮጵያ ሌላቸው ታዳጊ ሀገራት በአለም ካሉ ከ44 ውስጥ አንዷ ነች። 16ቱ ባህር በር የሌላቸው ሀገራት አፍሪካ ውስጥ ነው ያሉት። ከነዚህ ውስጥ በጣም ኢትዮጵያ ልዩ የሚያረጋት ነገሮች አሉ። እነዚህ ልዩ የሚያረጋት ሶስት ቁልፍ ጉዳዮች አሉ ከሌሎች ባህር በር ከሌላቸው ሀገራት። አንደኛው ኢትዮጵያ ባህር በር የነበራት በታሪክ ግን መልሳ ባህር በር በታሪካዊ ስህተት ያጣች ሀገር ነች። ይሄ ልዩ ያረጋታል። ሁለተኛው በ60 ኪሎ ሜትር ርቀት ብቻ ሆኖ ነው በሩ የተዘጋባት። ሶስተኛው ልዩ የሚያረጋት ከሌሎች ባህር በር ከሌላቸው ሀገራት ትልቁን የህዝብ ብዛት ባህር በር ከሌላቸው ሀገራት የያዘች ነች። ምናልባት ሌሎቹ 3 ሚሊዮን፣ 4 ሚሊዮን፣ 5 ሚሊዮን፣ 20 ሚሊዮን ህዝብ ብዛት ሊኖራቸው ይችላል። ኢትዮጵያ ግን 130 ሚሊዮን ህዝብ ነው ያላት። እነዚህ ነገሮች ቁጭትን ፈጥሯል። ቁጭትን ፈጥሮ ኢትዮጵያ የባህር በር አለመኖር አግባብነት እንደሌለው፣ ስለዚህ ኢትዮጵያ ባህር በር ያጣችውን በታሪክ ያጣችውን ዘርፈ ብዙ ችግሮች እያስከተለባት እንደሆነ ነው። እነዚህ ነገሮች እንደመነሻ ሊወሰዱ ይችላሉ። ቁጭትም ስለተፈጠረብን ግን ዋናው ቁልፍ ሁለት ጉዳዮችን ማንሳት እንችላለን፣ ማየት እንችላለን። ባለፉት ስርዓቶች በተለይ ባለፉት 30 ዓመታት ኤርትራ ከኢትዮጵያ ከተገነጠለች በኋላ ኢትዮጵያ ይህንን ጥያቄ እንዲያነሱ አይመከርም ነበር። ታፍኖ የቆየ ጥያቄ ነው። ጥያቄው ግን መነሳት የነበረበት ነው። አሁን ጊዜ አግኝቶ አሁን ጊዜ መጥቶለት ተነሳ። ባለፉት ስርዓታት ግን እንዳይነሳ ቦታ እንዳይሰጠው ትኩረት እንዳይሰጠው የተደረገበት ሁኔታ ነበር። ያ ትክክል አይደለም። ቁጭት ፈጥሯል። አሁን ያ አልፏል። ትክክል አልነበረም። ባህር በር አልባ ሆነን መኖር መቀጠል አልነበረብንም። ዘርፈ ብዙ ችግሮችን አምጥቶብናል። አሁን ደግሞ ጥያቄው ተነስተዋል። ለምንድን ነው የተነሳው? ምንድነው ይሄን ያህል ባህር በር ተብሎ የሚባለው ነገር በጣም ክሪቲካል፣ በጣም ወሳኝ የኢትዮጵያ የህልውና ጉዳይ፣ የሀገር ማደግ፣ የሀገር መለወጥ ጋር የተያያዘ ነው። በሁለት ጉዳዮች ቁልፍ ነገሮች ማንሳት እንችላለን። አንደኛ ኢንተርምስ ኦፍ ኢኮኖሚ ማንሳት እንችላለን። ከኢኮኖሚ አንጻር ስናየው የዓለም አቀፍ ንግድ በዓለም ያሉ ንግዶች ከ80 እስከ 90% በዓለም ያለው ንግድ በመርከብ ነው የሚካሄደው፣ በባህር ላይ ነው የሚካሄደው። ኢትዮጵያም ንግድን በዚህ ንግድ ውስጥ ለመሳተፍ በባህር አማራጭ መጠቀም መቻል አለባት። ለምን 90% የዓለም በዛ ስለሚጠቀም ማለት ነው። ያን ለመጠቀም ደግሞ ኢትዮጵያ አሁን ብቸኛ የሆነውና ጥገኝነት ያለበት 90% በላይ ሸቀጦቿ ገቢና ወጪ በብቸኛው በጅቡቲ ወደብ ላይ እየተገለገለች ነው ያለው። ይሄ ደግሞ ዘርፈ ብዙ ችግሮችን አስከትሏል። አንደኛና ትልቁ ችግር ከኢትዮጵያ ኢኮኖሚ እድገት፣ ከኢትዮጵያ አቅም፣ ከኢትዮጵያ ነባራዊ ሁኔታ ጋር የሚያድግና የኢትዮጵያን ፍላጎት ሊያሳካ የሚችል የተቀላጠፈ የወደብ አገልግሎት እያገኘች አይደለም። ጎረቤት ሀገራት ከኢትዮጵያ ጋር መሳ ለመሳ ተያይዘው እያደጉ ላይሆን ይችላል። እነሱ ጋር ያለው መሰረተ ልማትና ቅልጥፍናና አገልግሎት የኢትዮጵያን ፍላጎት በበቂ ሁኔታ አያሟላም። አንድ ይሄ ነው። ሁለተኛ ክፍያዎቹ፣ ሰርቪስ አገልግሎቶቹ በጣም ሃይ ናቸው፣ በጣም ኤክስትሪም ናቸው። እስከ $2 ቢሊዮን በአመት ኢትዮጵያ ትከፍላለች። ከዚህ ባለፈ ደግሞ አገልግሎቱ ቀልጣፋ፣ ቅድም እንዳልኩት የተቀላጠፈና በፍጥነት የሚሄድ አይደለም። ስለዚህ ኢትዮጵያ በዓለም አቀፍ ገበያ ገቢና ወጪ ሸቀጦቿ ላይ እንቅፋትና ማነቆ እየፈጠረባት ነው። የጅቡቲ ወደብ ብቻ ሳይሆን ከጅቡቲ ወደብ በላይ እንደ አመቺነቱና እንደ አስፈላጊነቱ እንደ ኢትዮጵያ ኢኮኖሚ እድገትና ፍላጎታ ሊመጥን የሚችል ኢትዮጵያ በራሷ የምታስተዳድረው ከጅቡቲ ባለፈ በተለያዩ አካባቢዎች በርካታ ብዙ ወደቦች ያስፈልጓታል። አሁን ብቻ አይደለም ለወደፊትም። ይሄ የሚሆኑበት ምክንያት ኢኮኖሚው በዓለም አቀፍ የንግድ ስርዓት ውስጥ ኢትዮጵያ ፍትሃዊ ተጠቃሚ እንድትሆን፣ ፍትሃዊ ተጠቃሚ ማለት ተወዳዳሪ ተፎካካሪ እንድትሆን፣ የሚገቡ ሸቀጦቿና የሚወጡ ሸቀጦቿ በዋጋ ተወዳዳሪ እንዳይሆኑ፣ የዋጋ ጭማሪ እንዳይኖርባቸው በጣም ትልቅ ፋይዳ አለው። ስለዚህ ኢትዮጵያ በራሷ አቅም የምታስተዳድረው እንደ ኢኮኖሚ እድገቷ ሊያሻግር የሚችል ሊያገለግል የሚችል ዘርፈ ብዙ አማራጭ ወደቦች ያስፈልጋታል። በአንድ ወገብ ጥገኛ መሆን አያስፈልግም። ከዚህ ጋር ተያይዞ የሥራ ዕድል ፈጠራ ላይ ትልቅ አስተዋጽኦ አለው። እንዴት ብለን ካየን የራስ የተቀላጠፈና አዋጭ የሆነና ኢኮኖሚካሊ ኢፌክቲቭ የሆነ ወደብ ሲኖር
አገልግሎቱ ሲቀላጠፍ በዋጋም በኢኮኖሚ መወዳደር ሲችል ኢንቨስትመንት ይጨምራል ኢንቨስተሮች ይጨምራሉ የተለያዩ ሀገር ኢንቨስትመንት ሀገር ውስጥ ያሉት ኢንቨስት ያደርግና የማምረትና ሸቀጣቸውን ወደ ውጪ ለመሸጥ ይነሳሳሉ ማለት ይሄ ደግሞ ከፍተኛ የሥራ ዕድል ይፈጥራል ከቱሪዝም አንፃርም እንደዛው ስራ ዕድል ፈጠርክ ማለት ደግሞ በዘርፈ ብዙ ቅድም የቀርኳቸው ስደትም ቢሆን ዜጎቻችን እየተሰደዱ ነው ስራ ዕድል ስትፈጥር ስደትን ይቀንሳል የሥራ ዕድል ስትፈጥር የዜጎች ህይወት ይቀየራል የኢትዮጵያ ኢኮኖሚ ያድጋል አምራች ስትሆን ሻጭ ስትሆን የሌሎች ሀገራት ሸቀጥ ማራገፊያ ብቻ ሳይሆን አንተም አምርተ ሌላ ሀገር በተወዳዳሪ በሆነው መንገድ መሸጥ ሲጀምር ኢኮኖሚ ያድጋል ማለት ነውና በኢኮኖሚ አንፃር ዘርፈ ብዙ ጠቀሜታዎች አሉት በደህንነት በጸጥታና ደህንነት ደግሞ ሁለተኛውን ቁልፍ ጉዳይ ያንሳል ይሄ ቀጠና ምስራቅ አፍሪካ ያለንበት ቀጠናው በጣም ተርቡላንስ ተለዋዋጭ ሁኔታ ያለበትና የብዙ ሀገራት አይን ያረፈበት ነው የደህንነት ስጋት አለብን እኛም ተጋላጭነት ስላለበት ነው አካባቢው ምክንያቱ ምንድነው ተብሎ ከታየ የዓለም 20% ንግድ ይሄ እንግዲህ በቢሊየንስ ዶላር መጥራቱ በጣም ከባድ ነው በርካታ መርከቦችና ካርጎ ቢጭኑ ሸቀጦች ናቸው በዚህ በቀይ ባህር ላይ የሚንቀሳቀሱት ስለዚህ የዓለም የ20% ሸቀጥ በቀይ ባህር ነው ሚስተናገደው በስዊስ ካናል ነው የሚያልፈው ይሄ ኤሪያ ሴኩሪቲ ይፈልጋል አሸባሪዎች ጥቃትም አለ የተለያዩ አሸባሪዎች መርከቦች ላይ ጥቃት ሲያደርሱም እንሰማለን የኢትዮጵያ አንዱ የደህንነት ስጋት ነው ኢትዮጵያም ሌሎች ሀገራት ወደ 11 የሚጠጉ እዚህ ጅቡቲ ጎረቤት ላይ የጦር ካምፕ መስርተው እዛ ጋር የሀገራቸውን ብሔራዊ ጥቅም ለማስከበር እዚህ ጅቡቲ ጎናችን ቁጭ ብለው አደራጅተዋል እኛም ኢትዮጵያ አስተማማኝ ውጤታማ የሆነ ብሔራዊ ጥቅም ሊያስከብር የሚችል የኢትዮጵያን ደህንነት የሚያስከብር ሸቀጦች በነፃ እንዲንቀሳቀሱ የባህር ኃይል ያስፈልጋል ያን ባህር ኃይል ደግሞ ባህር በር ሲኖር ነው ስለዚህ ከደህንነት አንፃር ደግሞ ይሄ ደህንነት ሲባል ኢትዮጵያ አጋዥ ነው የምትሆነው ኢትዮጵያ ለሰላም ያላት በቀጠናው ትልቅ አስተዋጽኦ ያደረገች ነው አሁንም በባህር ኃይሉ ለዛ ለቀጠናው እምቅ ኃይል ነው የምትሆነውና ኢትዮጵያ ብሔራዊ ጥቅሞቿ ሲከበሩላት የጎረቤት ሀገራትም ይከበራል በመሰረተ ልማት ተሳሰራለ ቀጠናው ያድጋል በኢኮኖሚ ተሳሰራል ኢትዮጵያ ብቻ አይደለም ብሔራዊ ጥቅም የሚከበረው ኢትዮጵያ ብቻ አይደለም በኢኮኖሚ ጥቅም የምታገኘው ጎረቤት ሀገራትንም አንድ ላይ ነው የሚጠቀሙት